አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾች እንዴት ቆያችሁን? የካቲት 28 2017 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱን ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ዶክተሮችን ጨምሮ የረመዳን በጎ ፈቃደኞች በመስጂድ አልሐረም የዘምዘም ውሃ ለምዕመናን እንደሚያቀርቡ ተገለጸ። የእንግሊዙ የከፍተኛ የትምህርት ተቋም ካምብሪጅ ኮሌጅ በታሪኩ የመጀመሪያ የተባለውን የኢፍጣር ፕሮግራም ሊያዘጋጅ ነው። ቻይና በአረብ ሀገራት የሚመራውን የጋዛ እቅድን እንደምትደግፍ በማሳወቅ የትራምፕን ሐሳብ ውድቅ አደረገች። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚ ኸበር አልፋለሁ። በረመዳን እንጀምራለን። ዶክተሮችን ጨምሮ የረመዳን በጎ ፈቃደኞች በመስጂድ አልሐረም የዘምዘም ውሃ ለምዕመናን እንደሚያቀርቡ ተገለጸ። በመካ ውስጥ በሚገኘው መስጂድ አልሐረም በረመዳን ወር ዶክተሮችን ጨምሮ የረመዳን በጎ ፈቃደኞች የዘምዘም ውሃ ለምዕመናን እንደሚያቀርቡ ተገልጿል። በጎ ፈቃደኞቹ ከዶክተሮች በተጨማሪ መምህራንን እንዲሁም ከተለያዩ የህብረተሰብ ክፍሎች የተውጣጡ ግለሰቦች መሆናቸውን የአረብ ኒውስ ዘገባ ያመለክታል። እንደ ዘገባው ከሆነ በጎ ፈቃደኞቹ የሚሰጡት አገልግሎት በሐረም በረመዳን ወር ለሚገኙ የአላህ እንግዶች ምቾት እንዳይጓደል የሚደረግ ነው። ከበጎ አድራጊ ግለሰቦች በተጨማሪ በርካታ የበጎ አድራጎት ድርጅቶችና በጎ ፈቃደኞች በመካ ማዕከላዊ አካባቢና በታላቁ መስጂድ መተላለፊያዎች ቀደም ብለው ለምዕመናን ድጋፍ መስጠት እንደጀመሩም መረጃው አክሏል። በኢብኑ ሲና ብሔራዊ የሕክምና ጥናት ኮሌጅ ውስጥ ተማሪ የሆነው ሙሐመድ አልዩሱፍ በዘምዘም ውሃ ስርጭት ላይ መሳተፉ የሚፈጥርበትን ስሜት ሲናገር በዚህ ተግባር ላይ መሳተፉ የተለየ የህይወት ተሞክሮ መሆኑን በማንሳት እንግዶቹ አምልኳቸውን በቀላሉ እንዲያከናውኑ የሚያግዝ ነው ብሏል። በዚህ አገልግሎት ላይ በመሳተፉ ክብር እንደሚሰማውም ተናግሯል። በተመሳሳይ ሩህ መካ የተሰኘው የበጎ ፈቃደኞች ቡድን መሪ የሆነችው መሃ አሸሪፍ በመካ ውስጥ በበጎ ፈቃደኝነት መስራት እንደ ክብር የሚቆጠር ተግባር መሆኑን ገልጻለች። ይህ ዓመታዊ ክስተት ዶክተሮች፣ መሐንዲሶች እና የጤና ባለሙያዎችን ጨምሮ በጎ ፈቃደኞች ጊዜያቸውን በፈቃደኝነት የሚሰጡት መሆኑን በመጥቀስ በዚህ ሂደት የአላህን እንግዶች በማገዝ የሚገኘው ክብር ከፍተኛ መሆኑንም አክላለች። የእንግሊዙ የከፍተኛ የትምህርት ተቋም ካምብሪጅ ኮሌጅ በታሪኩ የመጀመሪያ የተባለውን የኢፍጣር ፕሮግራም አዘጋጅቷል። የእንግሊዙ የከፍተኛ የትምህርት ተቋም ካምብሪጅ ኮሌጅ በታሪኩ የመጀመሪያ የተባለውን የኢፍጣር ፕሮግራም ያዘጋጀው በዛሬው ዕለት ነው። ዛሬ ጁምዓ በትምህርት ተቋሙ በተዘጋጀው የኢፍጣር ፕሮግራም ላይ በቁጥራቸው ከ300 በላይ የሚሆኑ ምዕመናን ታድመዋል። የኢፍጣር መርሃ ግብሩን በተመለከተ የተናገረው የካምብሪጅ ኮሌጅ ፕሮግራም አስተባባሪ ኦማር ሳላ ከሁሉም የእንግሊዝ አካባቢዎች የተገኙ ምዕመናን የኢፍጣር ፕሮግራሙ ታዳሚ ሆነዋል ሲል አሳውቋል። ይኸው ፕሮግራም የእርስ በርስ ትስስርና መተሳሰብ የሚጎለብትበት ነው ተብሏል። ከዚህ በተጨማሪም አንዱ ከሌላው ተካፍሎ የረመዳን ወርን በመረዳዳትና በእስልምና ሃይማኖት የተደነገጉ መልካም ስራዎችን በማዘውተር እንዲያሳልፍ መልእክት ለማስተላለፍ ታዝቦ የተዘጋጀ ፕሮግራም መሆኑንም ተገልጿል። የካምብሪጅ ኮሌጅ ዲን ዶክተር ስቴፈን ቼሪ ስለ ኢፍጣር ፕሮግራሙ ሲናገሩ ኮሌጁ በተያዘው ዓመት ኢፍጣር ሲያዘጋጅ የእርስ በርስ መተሳሰብንና ሰብአዊ ወገንተኝነትን ለማሳየት እንደ መልካም አጋጣሚ ለመጠቀም እንደሚሆን በማመን ነው ብሏል። ከዚህ በፊትም ቢሆን በታላቁ የረመዳን ወር በካምብሪጅ የትምህርት ተቋም ያለው ወንድማማችነት ይበልጥ የተጠናከረ እንደነበር በማስታወስ ይህን አጉልቶ በማሳየት ለሌሎችም ምሳሌ ለመሆን ታሳቢ ተደርጓል ሲሉ አክለዋል። በእንግሊዝ የሚገኙ በሚሊዮኖች የሚቆጠሩ ዜጎችን የእርስ በርስ ወንድማማችነትን ለማጠናከር በሚል ዓላማ ረመዳን ቴንትስ የተሰኘ ፕሮጀክት እንደ አውሮፓውያኖቹ አቆጣጠር በ2013 ተቋቁሞ በረመዳን ወር በርካታ ሙስሊሞችን ተደራሽ የሚያደርግ የበጎ አድራጎት ስራ ላይ መቆየቱንም ዘገባው አስታውሷል። ከሀገር ውስጥ ወዳገኘነው ኸበር እንለፍ። በአዲስ አበባ ከተማ የኢድ ኤክስፖና ባዛር ሊዘጋጅ ነው። አዲስ አበባ ከተማ ከ10 ቀናት በኋላ የኢድ ኤክስፖና ባዛር እንደምታስተናግድ ዛሬ ጁምዓ የካቲት 28 2017 በተሰጠ መግለጫ ይፋ ተደርጓል። አዘጋጆቹ ስርዬ ኢቨንትስ እና ቢላሉል ሀበሽ የልማትና መረዳጃ ድር እንዳሳወቁት ኤክስፖ የሚዘጋጀው በኢድ ዋዜማ በሚሊኒየም አዳራሽ ነው። ከመጋቢት 9 እስከ መጋቢት 21 2017 ድረስ ይቆያል የተባለው የኢድ ኤክስፖ ለሁለተኛ ጊዜ የሚከናወን ሲሆን መሪ ቃሉ የኢድ ዋዜማዎችን በሚሊኒየም
ሚሊዮን መሆኑ ተገልጿል። ለሁለተኛ ጊዜ በሚካሄደው ኤክስፖ ላይ ከ200 በላይ አምራቾችና ነጋዴዎች እንዲሁም ከ500 ሺህ በላይ ጎብኚዎች ይሳተፋሉ ተብሏል። በዝግጅቱ ላይ የህፃናትና አዋቂዎች አልባሳት፣ ልዩ የማፍጠሪያ ምግብ አይነቶች እንዲሁም ጎብኚዎች ግብይት ሲፈጽሙ የበጎ አድራጎት ስራ ላይ እንደሚሳተፉም አዘጋጆቹ ተናግረዋል። ይህ ኤክስፖና ባዛር ከ200 በላይ አምራች እና ነጋዴዎች እንዲሁም ከ50 ሺህ በላይ ጎብኚዎች የሚሳተፉበት ይሆናል ተብሎ ይጠበቃል። በዚህ በሚሊኒየም በተጣለለው ግቢ ውስጥ ሰፊና ደማቅ ዝግጅት ይኖረዋል። በዚህ ደማቅና ባሸበረቀ ዝግጅት ላይ የህፃናት እና የአዋቂዎች የተለያዩ አልባሳቶች፣ ተዛማጅ እቃዎች፣ መገበያያዎች፣ ልዩ የማፍጠሪያ የምግብ አይነቶችና ግብይቶች የሚፈጸሙበት ሲሆን በዛውም የተለያዩ የበጎ አድራጎት ስራዎች የሚሳተፉበት አጋጣሚውን ከመፍጠሩም በተጨማሪ የተለያዩ አስተማሪና አዝናኝ የውድድር እና ትዕይንቶች የሚካሄዱበት መድረክ፣ የልጆች መጫወቻና የሰላት መስገጃ ቦታዎችም የተመቻቸለት ሰፊ የመኪና ማቆሚያ ስፍራ ያለው አጠቃላይ ዝግጅት ነው። በዚሁ የኢድ ኤክስፖና ባዛር አብሮ የሚከናወን የቁርአን መሰናዶ እንደሚኖር የገለጹት አዘጋጆቹ ለሙሉ ቀን የሚደረግ መሆኑንም ጠቁመዋል። ደማቅ ሳይድ ኢቨንት አለው። የቁርአን ልዕቅና በሚል የከኑን የቁርአን መድረክ አዘጋጆች ጋር የምናዘጋጀው የአንድ ቀንም ሰፊ የሆነ ዝግጅት አለ። እሱ ደግሞ በጣም ልዩ የሆነ የሙሉ ቀን ዝግጅት ነው። ስለ ቁርአን የሚወራበት ኦልሞስት ከ5,000 ከ10,000 ታዳሚያን በላይ የሚሳተፉበት በእሁድ ቀን የሚካሄድ ዝግጅት ነው። በተመሳሳይ ኸበር 14ኛው የኢትዮ ቻምበር ዓለም አቀፍ የንግድ ትርኢት በቀጣይ ሳምንት ሊካሄድ ነው። 14ኛው የኢትዮ ቻምበር ዓለም አቀፍ ንግድ ትርኢት የኢትዮጵያን ይግዙ በሚል መሪ ቃል ከመጋቢት 4 እስከ 8 2017 ዓመተ ልደት የሚካሄደው በአዲስ አበባ ኤግዚቢሽን ማዕከል መሆኑ ተገልጿል። ይህ የተገለጸው የንግድ ትርኢቱን በትብብር የሚያዘጋጁት የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤትና የንግድና ቀጠናዊ ትስስር ሚኒስቴር በጋራ በሰጡት መግለጫ ነው። የንግድና ቀጠናዊ ትስስር ሚኒስትር ዴኤታ ያስሚን ወሃበረ እንደገለጹት የንግድ ትርኢቱ የኢትዮጵያን ምርቶች፣ አገልግሎቶችና ግብዓቶችን በማስተዋወቅ ለሀገሪቱ ኢንዱስትሪ ልማት እድገት፣ ለስራ ፈጠራና ለንግድ ስራ መስፋፋት የሚያግዙ ቴክኖሎጂዎች የሚቀርቡበት ነው። በንግድ ትርኢቱ ከ200 በላይ የሀገር ውስጥና የውጭ ኩባንያዎች ይሳተፋሉ የተባለ ሲሆን በኩባንያዎች መካከል የገበያ ትስስር፣ የእውቀትና የልምድ ልውውጥ ለመፍጠር ትልቅ ጠቀሜታ እንዳለው ሚኒስትር ዴኤታዋ ጠቁመዋል። ከዚህ በተጨማሪም ከ60 በላይ አነስተኛና መካከለኛ የሀገር ውስጥ የስራ ፈጣሪዎች ፈጠራዎቻቸውን አቅርበው ድጋፍ የሚያገኙበት መሆኑን አመላክተዋል። እንደ ወይዘሮ ያስሚን ከሆነ የንግድ ትርኢቱ ለ5 ቀናት የሚቆይ ነው። ከዓለም አቀፍ የንግድ ተቋማትና በሀገር ውስጥ ኢንተርፕራይዞች ምርቶችና አገልግሎቶች ይቀርባሉ። እንዲሁም የአቻ ለአቻ የንግድ መድረክ ይካሄድበታል። የኢትዮጵያ የንግድ ዘርፍ ማህበራት ምክር ቤት ዋና ጸሐፊ ዶክተር ቀነኒሳ ለሚ በበኩላቸው በዘንድሮው የንግድ ትርኢት ላይ ከቻይና፣ ከህንድ፣ ቱርክ፣ የተባበሩት አረብ ኤሚሬቶችና ከሌሎችም ሀገራት የተውጣጡ ከ10 በላይ የንግድ ድርጅቶች እንደሚሳተፉ ተናግረዋል። በኩባንያዎች መካከል የቴክኖሎጂ ሽግግር የሚፈጠርበትና ኢትዮጵያውያን በራሳቸው ምርት ኮርተው ሸመታ የሚያካሂዱበት መሆኑን አመላክተዋል። ውድ ተመልካቾች የተከታተላችሁ የምትገኙት ሚንበር ኸበርን ነው። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። በዚህ አጋጣሚ በአዲሱ የፌስቡክ ገጽ www.facebook.com/minbertv1 እንደምታገኙንም ለመግለጽ እንወዳለን። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ዶክተሮችን ጨምሮ የረመዳን በጎ ፈቃደኞች በመስጂድ አልሐረም የዘምዘም ውሃ ለምዕመናን እንደሚያቀርቡ ተገለጸ። ከቆይታ በኋላ ቻይና በአረብ ሀገራት የሚመራውን የጋዛ እቅድ እንደምትደግፍ በማሳወቅ የትራምፕን ሀሳብ ውድቅ አደረገች። ዝርዝሩን ይዘን እንመለሳለን። ይጠብቁን። ዩናይትድ ኪንግደም በሶሪያ ማዕከላዊ ባንክና የነዳጅ ኩባንያዎች ላይ የጣለችውን ማዕቀብ አነሳች። ብሪታንያ በሶሪያ ማዕከላዊ ባንክና የነዳጅ ኩባንያዎችን ጨምሮ በሌሎች 23 አካላት ንብረቶች ላይ የጣለችውን ማዕቀብ ማንሳቷን ያሳወቀችው ሐሙስ ዕለት ነው። ሮይተርስ እንደዘገበው ሀገሪቱ ማዕቀቦችን የጣለችው በበሻር አልአሰድ ፕሬዝዳንትነት ወቅት ነው። የብሪታንያ ይህ ውሳኔ አዲሱ የሶሪያ አስተዳደር በታህሳስ ወር ከ13 ዓመታት በላይ ከዘለቀ የእርስ በርስ ጦርነት በኋላ የበሻር አልአሰድን አገዛዝ በመጣል ወደ ስልጣን
ከስልጣን ከወጣ በኋላ እየተደረገ የመጀመሪያው ሆኗል። የብሪታንያ መንግስት በድረገጹ ላይ በለጠፈው መረጃ መሰረት የሶሪያ ማዕከላዊ ባንክ፣ ንግድ ባንክና የግብርና ህብረት ስራ ባንክን ጨምሮ ከዝርዝሩ ውስጥ እንዲወጡ ስለተደረገ ከእንግዲህ ማዕቀቡ አይመለከታቸውም። የሶሪያ የነዳጅ ንግድ ኩባንያ ማለትም ሲትሮል ከዝርዝሩ ውስጥ እንዲሰረዙ ከተደረጉት መካከል ነው። የሶሪያ ጊዜያዊ ፕሬዝዳንት አህመድ አሸር በጦርነቱ ወቅት በአሰድ ላይ የጣሉት ምዕራባውያን ማዕቀቦች እንዲነሱ በተደጋጋሚ ጥሪ ሲያቀርቡ ቆይተዋል። የብሪታንያ የውጭ ጉዳይ መስሪያ ቤት ማዕቀቦቹን ለማንሳት መነሻ የሆነውን ምክንያት ከማብራራት ተቆጥቧል። ሮይተርስ የዜና ወኪል ከባለስልጣናት ማብራሪያ ቢጠይቅም ምላሽ አላገኘውም ብሏል። በየካቲት ወር ብሪታንያ የአሳድ አገዛዝ መውደቅን ተከትሎ በሶሪያ ላይ የጣለችውን ማዕቀብ እንደምታነሳ ገልጻ የነበረ ሲሆን የቀድሞ መንግስት ባለስልጣናት ላይ የተጣለው የንብረትና የጉዞ እገዳ ግን ባለበት እንደሚቆይ ያሳውቃለች። ቻይና በአረብ ሀገራት የሚመራውን የጋዛ እቅድ እንደምትደግፍ በማሳወቅ የትራምፕን ሀሳብ ውድቅ አደረገች። ቻይና በአረብ ሀገራት የሚመራውን የጋዛ መልሶ ማልማት በመደገፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ነዋሪዎችን ለማፈናቀል ያቀረቡትን እቅድ ውድቅ ማድረጓን ያሳወቀችው በውጭ ጉዳይ ሚኒስትሯ በኩል ነው። የሀገሪቱ የውጭ ጉዳይ ሚኒስትር ዋንግ ዩ ይህንን መናገራቸውን ዥንዋ ዘግቧል። ሚኒስትሩ በቻይና ዓመታዊ የህግ አውጪ ምክር ቤት ስብሰባ ወቅት ሲናገሩ ሀገራችን በግብፅና በሌሎች የአረብ ሀገራት የተጀመረውን ጋዛ ውስጥ ሰላም ለማስፈን የተያዘውን እቅድ ትደግፋለች። ጋዛ የፍልስጤም ህዝብ ንብረት ስትሆን የፍልስጤም ግዛትም የማይነጠል አካል ነች ብለዋል። በተጨማሪም የጋዛን ሁኔታ በግዳጅ መቀየር አዲስ ሁከት ይፈጥራል ያሉት ዋንግ ዓለም አቀፉ ማህበረሰብ ዘላቂ ተኩስ አቁም እንዲያስፈጽም፣ የሰብአዊ እርዳታ እንዲጨምር እንዲሁም ፍልስጤማውያን መሬታቸውን እንዲያስተዳድሩ የሚለውን መርህ እንዲጠብቅ አሳስበዋል። ውጭ ጉዳይ ሚኒስትሩ ቻይና የመካከለኛውን ምስራቅ ቀውስ ለመፍታት የፍልስጤም ሀገረ መንግስት መመስረት አለበት የሚለውን የሀገራቸው አቋም በድጋሚ አረጋግጠዋል። በቻይና ድጋፍ ያገኘው በአረብ ሀገሮች ተቀባይነት ያገኘው የጋዛ መልሶ ማልማት ምክረ ሀሳብ የቀረበው በግብፅ አማካኝነት በካይሮ በተደረገው የአረብ ሊግ ጉባኤ ላይ ነው። በተያዘው ሳምንት ማክሰኞ በተደረገው ጉባኤ በቀረበው ምክረ ሀሳብ ለጋዛ መልሶ ግንባታ የተጠየቀው ገንዘብ 53 ቢሊዮን ዶላር ነው። ምክረ ሀሳቡ በአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀረበውን ፍልስጤማውያንን ከጋዛ የማፈናቀል እቅድ ሙሉ ለሙሉ ውድቅ በማድረግ ነዋሪዎች ወደ ሌላ ስፍራ ሳይዘዋወሩ ግንባታው እንዲከናወን የሚጠይቅ ነው። የመልሶ ግንባታው መሪ እንዲሆን የታጨው መቀመጫውን ራማላ ያደርጋል የተባለ የፍልስጤም መንግስት ሲሆን በማህሙድ አባስ ለሚመራው የፍልስጤም አስተዳደር ድጋፍ ይሰጣል የተባለ የጋዛ አስተዳደር ኮሚቴ እንደሚዋቀርም ተገልጿል። ገለልተኛው ኮሚቴ የሚዋቀረው ከምሁራንና ከፖለቲካ ድርጅት አባልነት ነፃ በሆኑ ግለሰቦች እንደሚሆንም የተዘጋጀው ሰነድ ላይ ሰፍሯል። በዚህም የፍልስጤም አስተዳደር ጋዛን በሂደት ሙሉ ለሙሉ መልሶ ማስተዳደር እንዲጀምር ይደረጋል። በዚህ ሂደት ጋዛን እንደ አውሮፓውያኖቹ አቆጣጠር ከ2007 አንስቶ ያስተዳደረ የሚገኘው ሐማስ እንዲገለል የሚደረግ ይሆናል። የፍልስጤሙ ሐማስ ምክረ ሀሳቡን ሲቀበል አሜሪካና እስራኤል ውድቅ አድርገውታል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ።